ብያለው እንግዲህ በስተመጨረሻ አፍናን እውነትም አግብታለች እውን ሆኗል። ሰለላሁ ዐላ ሙሐመድ ሰለላሁ ዐላ ሙሐመድ። ሀገራችን ሙሽሮች ወይም ደግሞ ሀበሻዎች ማለት ነው እንግዲህ የውጭ ዜጋ ያገቡ ይገኛል። ሼክ መሐመድ ዘይን ዘህረዲ ማለት ነው ሽምግልና ሂደው የገጠማቸውን አንድ ገጠመኝ አለ። ዘመዶች ናቸው ተብለው ልጅቱ እኮ ተስማምታለች። አሁን የአዲስ አበባ ትዳር ጨርሰው ነው ትዳር ሽማግሌ የሚላከው። ከዛ ማውራት ጀመሩ። አንዱኛው ምን አለ ምን አለው ምናምን አሉ። ምን አለው ምን ያው ጀማሪ ነው። ሰሞኑ መነጋገሪያ የሆኑ ቪዲዮዎች አንዱ እንዴት አገባ ለምን አገባ ለምን እንዳገባሁማ እኔም አላውቅም። ጓደኛዬ ቤተሰብ ነው የዳረኝ። አብሱማን ያገባሁት አብሱማ ሲባል ሰምተሃል? فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا يتكبروا شلون اللي تتابعوا بالله يا الله سلام زنا ترديت شرطا إن شاء الله زارب كم كنا يتملك تجد أنا جاكر يتدودو يتمرط عندهم دم إسلام ويفدوا إن شاء الله نزيد فيديوش بقارن ملك تعلن كنا أنت متابع كل القناة أديس كنا سبسكرايب بمارك نبار عشان نقام لايك يرجعوا حساب الساتي يستأجر سك برنامج سمع براتهم كأيو كذا وده فيديو على كلها. شيخ محمد زين زهرة مالتنا شمقلنا هيدا يجت أماتشون عند جت أمين الله بقارن ملكت ቤቱ ምን ብዬ እንደበዛ አልሙሂም ጉረቤት ያሉ ሰዎች እንዳይሰሙ ድምጻችሁን ዝቅ አርጉ እየተባለ ምናወራበት ቤት ነው። እዚያ ተቀምጠን ሁለት ሰዎች ከቀኝና ከግራ የሷ የልጅቱ ዘመዶች ናቸው ተብለው ልጅቱ እኮ ተስማምታለች። አሁን የአዲስ አበባ ትዳር ጨርሰው ነው ትዳር ሽማግሌ የሚላከው። ከዛ ማውራት ጀመሩ። አንዱኛው ምን አለ ምን አለው ምናምን አሉ። ምን አለው ምን ያው ጀማሪ ነው እየተንቀሳቀሰ ነው። መርካቶ ገብቷል። መርካቶ የገባ ሰው መቼ እንደሚከብር አይታወቅም እንጂ ሀብታም መሆኑ አይቀርም ብዬ ቀለድኩ። ሌላው ሰውዬ ደግሞ ቤት አለው ወይ አሉ። አጠገቤ አብረን ልሄድ ነው ሰውዬ አረ መቼም ከዚህ ቤት ያነሰ ላይ አያኖራትም ብዬ ልናገር ስለ አረ ላላ ብለህ ታፍስብናል አለ። በኋላ ምን አልኳቸው እንዴ ሁሉም ቤት እንዴት ይኖረዋል? እኔ ይኸው ስንት ዓመቴ ነው ይኸው አጭታሁኛለሁ ልጆች ወልጃለሁ ቤት የለኝም። ቤት አልነበረኝም እዚያ ጊዜ ቤት አለ የለኝም። እኔ ቤት የሌለው ሰው ላይ ያገባ ነው ወይ? የሁሉ ጎረምሳ ቤት እስከሚሰራ ከጠበቅን እኮ አይሆንም ትዳር የሚባል ነገር አይኖርም ብዬ ልጅቷ አግብታ ወለላህ አልሐምድ ልጆች ወልዳ ህይወቷን በሙሉ በደስታ እየኖሩ ነው ያሉት። አሁን ቤተል አካባቢ ከሰሩት ሰዎች አንዱ ማሻአላህ ማሻአላህ መብሩክ ብለናል። እንግዲህ በነገራችን ላይ ሼካችን ያስተላለፉት እጅግ በጣም ወሳኝ ነው። በተለይ እንግዲህ ለቤተሰቦች እንደዚህ ልጆችን አንሰጥም የሚሉት ቤት መኪና ክለለው ብለው ለሚያስቸግሩት ለነዛም ወሳኝ መልእክት ነው። ምክንያቱም በመጨረሻ እንግዲህ አልহামዱሊላህ እነዛ ሰዎች ቤት ላይ ቤት ሰርተዋል። አሁን ተዋልደው ማለት ነው እነዛ እንግዲህ ያሸማገሏቸው ሰዎች እና በዛን ሰዓት እንግዲህ ሼካችን ማለት ነው ቤት የላቸውም። እኔ ራሱ ቤት የለኝም በዚህ ሁኔታ እኮ ወጣቱ አያገባ ማለት ነው የሚል አይነት መልእክት አስተላልፈው ነበር። በሴት ቤተሰቦች ስርዓት ብትይዙ ቤት ከሌለ መኪና ከሌለ አንሰጥም ልጆች ማለት በጣም ይሄ ትልቅ ነውርም ነው። እጅግ በጣም ከባድ ቢሆንም የግድ ቋሚ ስራ ካለው ያ ሰው ማለት ነው ያ ለማግባት የተዘጋጀው ሰው እንዲሁም ደግሞ ዲኑ ላይ ጠንካራ ከሆነ እንግዲህ ዱዓ አድርጎ መስጠት ነው እንጂ ዝብካዝብኪ ማብዛት ጥሩ አይመስለኝም። እናንተስ በዚህ ጉዳይ ላይ ምን ሐሳብ አስተያየት አላችሁ? ከዚህ ጋር ተያይዞ እውን ሆኗል። ማሻአላህ ማሻአላህ እንግዲህ እውን ሆኗል አፍናን እንዳገባች ማለት ነው። ማሻአላህ መብሩክ ብያለው። እንግዲህ በስተመጨረሻ አፍናን እውነትም አግብታለች እውን ሆኗል። በዚህ መልኩ እንደምትመለከቱት ማለት ነው። ትናንትና ቀንጨብ አድርገን ነበረ እንግዲህ ስራ እንደከፈተች ነበር ያሳያችሁ። አሁን ደግሞ እንዳገባች ራሱ ቪዲዮ ለቃለች። ሙሽራውን ማን የሚለውን እስኪ በጋራ እንመለከታለን። الله عليك الله عليك الله عليك الله عليك عمرنا تتكا الله عليك صريح جوتا الله عليك መብሩክ እያለው ማሻአላህ እጅግ በጣም ተደስቻለሁ። ብዙ ሰዎች ኮመንት ላይ ሲጽፉ ነበር በጣም ነው ደስ ያላቸው። ግን ባልየውን ለማየት ሁሉም ጓጉቷል። ኮመንት ላይ የተለያዩ ሰዎች እየተላኩ ነበር ማንም አላወቀም እና ብዙ ሰዎች ደስታቸውን እየገለጹላት ይገኛሉ።
እውን አርገዋለች በስተመጨረሻው። ባለፈው እንግዲህ ትናንትና ቪዲዮ ሰርቼላችሁ ነበር ከሷ ጋር ተያዘ። ምክንያቱም መቼ ነው ሰርግሽ መቼ ነው የምታገቢው ብላችሁ ጠይቁኛላችሁ ብዙ ሰዎች። እንዲሁም ደግሞ ምላሹን ቅዳሜ ነግራችኋለሁ ብላ ነበር። ቅዳሜ ስንጠብቃት አዲስ ስራ ነበር የከፈተችው፣ ሁለተኛ ስራ ማለት ነው። በዛን ሰዓት ላይ ያው መብሩክ ብለናል። ስራም ከሆነ ያው መብሩክ ያስብላል። ምክንያቱም ደስታ ነው። ያው ሰርግ በሉት ስራ ከፈታችሁ ማለት ለዛውም ሁለተኛ ስራ ነው። በጣም ጀግና ናት። በዚህ ሁኔታ ሁለተኛ ስራ መክፈቷ እጅግ በጣም የሚያስደስት ነገር ነው። ከዛም በኋላ ደግሞ በዚህ መልኩ ይፋ አድርገዋለች እንግዲህ ባሏ ማለት ነው። ያው ፎቶ አይታይም እና አብራ ይሄ መቼም ጓደኛዋ ነው አትሉም፣ የስራ አጋሯ ነው አትሉም። እሷም ራሱ ለቃለች። ማሻአላህ ብለናል። እንኳን ደስ ያለሽ መብሩክ አልኩ። መብሩክ እንግዲህ ባረከላሁ ለኩም ወባረከ አለይኩም ወጀማ በይነኩም ፊል ኸይር። ትዳራችሁን እስከ መጨረሻ አላህ ያዝልክላችሁ፣ አላህ ያስደስታችሁ። ውለዱ፣ ክበዱ፣ ድመቁ፣ ሸብርቁ ብያለሁ። እንግዲህ ጥሩ ምኞት መመኘት አይጠላማ። ወላሂ ጥሩ ምኞት ነው የምንመኝላት፣ ምክንያቱም ከዚህም በላይ ይገባታል። አፍናን ግን በዚህ ሁኔታ እሷን መመልከቴ እጅግ በጣም ደስ ብሎኛል። እጅ ለእጅ ተያይዘው እንደዚህ አበባ ሰጥቷት ፊቱን ለምንድን ነው ማሳየት ያልፈለገችው? ይበልጥ ይፋ ይወጣል። ፕሮግራሙ ይኖረዋል ብዬ አስባለሁ። አሁን እንግዲህ በትንሹ ለማሳወቅ ወይም ደግሞ ኒካም ሊኖር ይችላል። ያው ያለ ኒካ እንደዚህ አይሆንም እና ኒካም ሊኖራል ብዬ አስባለሁ። ለማንኛውም በዙ አጋጣሚ እንኳን ደስ ያለሽ ወራት እንኳን ደስ ያለሽ መብሩክ ብያለሁ። ማሻአላ። ይሄን ሩሲያዊ የሚመስል ሰው ተመልክቼ ሙሽራ ማለት ነው የት ነው ምንድነው ብዬ ሙሽሪትን ለማየት በጣም ጓጉቼ ነበር እና እየተመለከታችሁት ነው። እስኪ ይሄን ቪዲዮ ማሻአላህ መብሩክ ብያለሁ። ሚዜዎች እንዴት ናቸው ግን? ሀበሻዎች ናቸው? የውጭ ዜጋ ነው? እንዲህ ነው ከሀበሻ ጋር ምን ያዳርቅሻል? ለማንኛውም ዋናው መጋባታቸውን የሚፈለገው ሀላል መሆኑ ነው የሚፈለገው። የሀገራችን ሙሽሮች ወይም ደግሞ ሀበሻዎች ማለት ነው እንግዲህ የውጭ ዜጋ እያገቡ ይገኛሉ። እኛ ማለት የሚጠበቅብን አልፍ መብሩክ ነው። ኮመንት ላይ ሌላ ነገር እንዳትሉ። ባረከላሁ ለኩም ወባረከ አለይኩም ወጀማ በይነኩም ፊል ኸይር። ከዚህ በላይ ምን ማለት እንችላለን? ይሄን ነው የትልቅ ደስታ ነው። እንግዲህ እንኳን ደስ ያላችሁ ነው። ነገር ግን ሀበሻ ጠፍቶ ነው ወይ ውጭ ሄዳችሁት ምናምን እንዳትሉ። ፍቅር እውር ነው ይባላል። ፍቅር እውር ነው። በስተመጨረሻ ማሻአላህ ሰሞኑ መነጋገሪያ የሆኑ ቪዲዮዎች አንዱ ምንድነው? በሰርግ ወቅት አንድ አባት እንግዲህ እየጨፈሩ ያሉ ሁለት ሴቶችን ገፍተዋል። ሙሽሮቹ ባሉበት ምንድነው? ይሄን ቪዲዮ እስኪ በጋራ እንመልከት። አጭር ቪዲዮ ነው። እንዴት እንዳልተግባቡ አላውቅም፣ እንደተፈጠረም አላውቅም። በሶሻል ሚዲያ ሲዘዋወር ከነበሩ ቪዲዮዎች መካከል አንዱ ነው። ምክንያቱም ሁለቱም ሙሽሮች ተመልክታችሁ ከሆነ እየተመለከቱ ወይም ደግሞ እያዳመጡ ይገኛሉ። ነገር ግን ሁለቱ ሴቶች ከወዲህ በኩል በጭብጨባ በወከባ ወይም ደግሞ በጭፈራ ሲያጣድፉ አባት ተናዶ፣ ትልቅ ሰዎች ናቸው የነሱ የሙሽራ አባት ይሁን የሙሽሪት አባት ይሁን ወላሂ አለም፣ ነገር ግን ቤተሰብ ይመስለኛል። በዚህ መልኩ እንግዲህ ሲገፈትራቸው ካሜራ እጅ ገብቶ ካሜራ ደግሞ አየር ላይ ለቀቃቸው። አትሳሳቱ እና ምን ትላላችሁ? ብቻ አላህ ሁሉም ነገር ያብጀው ነው። ወንድማችን አሞድር ሁላችሁም ታውቁታላችሁ። ለምን አገባህ እንዴት አገባህ ተብሎ ተጠይቋል። የአፋር ልጅ ነው፣ ሁላችሁም ታውቁታላችሁ፣ በተለይ ሶሻል ሚዲያ ላይ ብዬ አስባለሁ። እና የወንድማችን ብዙ ትምህርት ያስተምረናል። እስኪ ይህንን ቀጨብ ያለ ያብራራበት መንገድ አለ። በ21 ዓመቱ ነው ያገባው። ምንድነው የተፈጠረው? እንዴት አገባህ? ለምን አገባህ? ለምን እንዳገባሁማ እኔም አላውቅም። ጓደኛዬ ቤተሰብ ነው የዳረኝ። አብሱማን ያገባሁት። አብሱማ ሲባል ሰምተህ ታውቃለህ? በአፋር አብሱማ ይባላል። አብሱማ ማለት የአክስት ልጅ ነው የምታገባው። በዲኑ ይቻላል፣ የአክስት ልጅ ይቻላል፣ በዲናችን ይቻላል። በአፋር ብቻ አይደለም። አይ ብዙ ሰዎች እንዳይጋጭባቸው እና እኔ አክስት ልጅ ነው ያገባሁት። በልጅነቴ ነው ያገባሁት። አግባ ዝም ብለህ አዎ ተብሎ ያ የሰርጌ ቀን ያየኋት ሚስቴን ራስ የሚገርም ነገር ግን ይሄ ትዳር ፌል ያደረገው የኔ እድሜ ያልመሰል ነበር። የሚገርም ነገር አሁን ብዙ አብሱሞች ተጋብተዋል፣
ፌል ያደረጉት ትናንሽ ናቸው ያልተሳካው ትዳር። ለምንድነው ያንተ ዘመድ ስታገባ እኛ መጀመሪያ ሴቶቻችን ሌላ ሰው አያገቡም ከአፋሩ ጨርሶ። ምክንያቱም ያቺ ሴት ልጅ ሌላ ሰው ካገባች አሁን አንተን ካገባች ያንተ ልጁ ባንተ ነው የሚሆነው። ኦኬ ሴቷ ወደ ወንድ ስለሚሄድ ወደ ወንድ እና ከሴቶቻችን አፋርነቱ እንትን ይጠፋል ዘራችን እንዲያንስ ያው እንዲበዛ እንደዛ ነው የምናገባው። እነ ሴቶቻችን አሳልፈን አንሰጥም። እና ደግሞ ዘመድህ ከሆነች ከነድክመቷ ትቀመጣለህ፣ ከነችግርህ ትቀመጣለህ። ገብቶሃል? ችግርህን ምናምን ዛሬ አጣህ ብላ ጥላህ አትሄድም። የራስህ ስለሆነ ከቸገራት እንኳን ሄዳ አክስትህ ቤት ነው የምትቀመጠው። አክስትህ ቤት ማለት የእሷ እናት ቤት ነው። ገብቶሃል? አንተ ሄደህ እሷ እናት ቤት ትበላ ይሆናል እኮ አክስቴ ናት እኮ። እኔ ሚስቴን ስለ እንደ አንድ ልጅ እንኳን ከወንድሜ ልጅ እንደ ቢኖር ትል ነበር እናቱ ስንላይ። በእኔ ድክመት ነው ግን የተለያየ ነው። ልጅቷ በጣም ጥሩ ልጅ ነበረች። አሁን ብዙ ጊዜ ስላልበሰልኩ ነው ማኔጅ ማድረግ አልቻልኩም። ዛሬ ላይ ቢሆን ትዳር ዝም ብሎ የሚጋበት አይደለም። ትዳር ፕላን ያስፈልገው፣ እቅድ ያስፈልገው። ስንት ዓመት ነበር ያን ስታገባ? 21 ነው 22 21 ቢሆን ነውና ግን አንዳንዴ በ21 ዓመት እኮ ትመስላለህ እኮ ግን ምንድነው መጀመሪያ መዘጋጀት አለበት። ትዳር አሁን ትዳር ስትሆን በሁለት አካል ውስጥ ያለ አንድ ነፍስ ማለት ነው። እኔ ማታ ሚስት ጋር ሄደህ ማደር እንዳለብህ ለካ እኔ አሁን እየመሸ ሲሄድ ሲስተር ደውላ ሚስት እኮ አለህ ግባ ትለኛለች። ከዛ በየቀኑ ጨነቀ ማለት እኔ ደግሞ የመሸበት ነው ማድረው የነበረው እየተጫወት እዛው ስልክ ነካካን እንቅልፍ ከወሰደኝ በዛው ልተኛ ጓደኞቼ ጋር ገብቷል። ትዳር ለካ ትገደባለህ፣ ስርዓት ይኖርሃል። ዝም ብለህ ባገኘህበት አትበላም ሚስትህ፣ ምክንያቱም ላንተ ብላ ሰርታ ተጠብቀሃለች። ባዶ እኔ ጓደኞቼ ለካ ውጭ እንብላ ስላችሁ የማይበሉት ለዛ ነው። ባለትዳር ጓደኞች እኮ አሉ በጊዜው። አሁን ግን ላይ ቢሆን የአንድ ትዳር አይፈርስም ነበር። አሁን ግን ጥንቃቄ ልናደርግ የሚገባው ብዙ ጊዜ ፌል ያደረገ ትዳሮችን ነው ወደ ሚዲያ እያመጣን የምናወራው። እና እንደው አደራችሁን አሞዴር አሊ ፌል ያደረገ ማለት ትዳር ጥሩ አይደለም ማለት አይደለም የሚለውን ነገር እዩልኝ ለማለት ነው። እንደ ትዳር የሆነ ነገር የለም። አላህ ጥሩ ሚስት ከሰጠህ ዱንያ ይቀልልሃል፣ በቃ ዓለም ትቀልልሃለች። ገብቶሃል? አው እጭ ደወለችብኝ የምትል ሚስት ከሰጠህ ደግሞ እሳት ይሆንብሃል፣ እግር ይሆንብሃል። ግን ብዙ ጊዜ ሚዲያ ላይ የሚወጣው ፌል ያደረገው ስለሆነ ሰዎች ትዳርን እንደ ሆረር አድርገው ይስሉታል። ትዳር ግን የሆነ ነገር ነው፣ ዓለምን ይቀልልሃል። ይሄን ነገር ያዙልኝ ለማለት ያክል ነው። አሁን በዚህ ለግን አሁን ግን ሙስተዒድ ነኝ ለማግባት፣ ሙስተዒድ ነኝ እሷ ትገኝ እንጂ ምንድን መስፈርት? ከዚህ ቪዲዮ በጣም ብዙዎቻችን እንማራለን ብዬ አስባለሁ። እንግዲህ መብሰል በተለይ በትዳር ውስጥ በጣም እጅግ ወሳኝ ነገር ነው። ሳትበስሉ ገና በልጅነታችሁ ስታገቡ እንደዚህ አይነት ነገራቶች ይፈጠራል። ምክንያቱም የመፋታት የመለያየት አሁን አብሮ አይኖሩም፣ ሳይወልዱ ነው ሁሉ የተለያዩት። እንዲሁም ደግሞ በአፋር ቤተሰብ ነው አብዛኛ የሚጋባ፣ ሁላችሁም ታውቁታላችሁ። የአክስት ልጅ ደግሞ በእስልምና ሸሪያ ይቻላል እና እንግዲህ የአክስቱ ልጅ ነበር ያገባው። ነገር ግን አልቆየም፣ ወዲያውን ተለያይቷል። ከዛም አልፎ ደግሞ በትዳር ውስጥ ያደርጋቸው የነበረው ያለመብሰል እንዲሁም ልጅነት ኬርለስ መሆን በጣም ዋጋ አሁን ላይ እንዳያስከፍለው ይናገራል። በሰዓቱ ደግሞ ኖርማል ነበር፣ ሰው ቤት ሁሉ የመሸበት ሁሉ ነበር ማድረው አለ። ግን በ21 ዓመት በአሁኑ ሰዓት ላይ ይበሰላል። አሁን በጣም በሳል ናቸው አይደለም? ያ21 ዓመት ቀርቶ ገና የ10 ምናምን ዓመት ልጆች ኦቨር ናቸው። እና ግን በልጅነት ሴትም ሆነ ወንድ ሴት ልጆች በእስልምናም ሆነ በምን በልጅነታቸው ማግባት ይወደዳል፣ ጥሩ ነው። በተለይ ካልባሌ ቦታ ላይ ይሰተራሉ። አለመብሰል ግን በጣም በጣም ከባድ ነገር ነው። ትንሽ ነፍሳቸውን ራሳቸውን ቢያውቁ ወደ ትዳር ዓለም ውስጥ ቢገቡ ቀጣይ ህይወታቸውን ያለ ችግር ወይም ደግሞ ያለ መለያየት ህይወታቸውን ይቀጥላሉ ብዬ አስባለሁ። እና ትዳር ከአላህ ነው። አላህ ሁላችንም ትዳር ያብጅልን። በትዳር ውስጥ የሌላችሁ ደግሞ አላህ ይቀላቅላችሁ ለማለት እወዳለሁ። ቅድም እንዳልኳችሁ ሳታገቡ እንዳትሞቱ። ዛሬ ስለ ትዳር ነው ደስ የሚል ቪዲዮ ነው ይዤላችሁ የመጣሁት። ተጀማ የዛሬ ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። የተለያዩ ቪዲዮዎች ተመልክተናል፣ እንደተማረበት ተስፋ አድርጋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም